ሰበር መረጃ የአክሱም ከተማ ሙስሊሞች መላው ኢትዮጵያ ሕዝብ ድምጽ እንደሆነላችሁ ይረስልን ተማጽኖ አቀረቡ። ፉአድ መረጃ ጥቅምት 8 ቀን 2018 በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩ መባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጭ ሆኖ መቆየታቸው ይታወቃል። ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢ ሙስሊሞች ላይ ሌላ አደጋ መደቀኑ ተገልጿል። አሩን ሚዲያ ባደረሰው መረጃም መሰረት በአሁኑ ሰዓት በአክሱም ሙስሊሞች ላይ መስፈራሪያና ዛቻ እየደረሰባቸው መሆኑም የተገለጸ ነው። አክሱም ውስጥ በርካታ ስብሰባዎች ሲደረግ የከረመው መሆናቸውን የገለጹት የመረጃ ምንጮቻችን ስብሰባውን በዋናነት ሲያደርግ የነበሩት የአንደኛ አክሱም ከንቲባ ጽሕፈት ቤትና ሁለተኛ አክሱም ደህንነት ጽሕፈት ቤት፣ ሶስተኛው የአክሱም መካከለኛ ዞን ጽሕፈት ቤት መሆናቸው ተገልጿል። በእነዚህ ስብሰባዎች ላይም ከሙስሊም ውጭ ያሉ የቤተ እምነት ሰዎችም ታዛቢ ነን በሚል መገኘታቸው ታውቋል። በስብሰባዎቹም ለሙስሊሙ የተላለፈው መልእክቶችም መሬት የሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልትሰግዱበት አይደለም። አዛን የሚባል ነገር መስማትም አንፈልግም። ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን። ብትፈልጉ ወደ ሳዑዲ አረቢያ፣ ብትፈልጉ ወደ ሻሬ መሄድ ትችላላችሁ። እኛም ሀገሩን ለቃችሁ ውጡልን የሚል ነበር። ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት። ይህንን የምትከተሉ ከሆነም አክሱም ጽዮናውያን ከህግ በላይ እንጂ ከህግ በታችም አይደለም። የራሱ የሆነ ህግና ደንብ ያላት መሆኗን ልታውቂ ይገባል መባላቸውም ተገልጿል። በተጨማሪም በ1984 እንደደረሰው አይነት ጨፍጨፋ ላይደርስባቸው ለቃችሁ ሂዱልን የሚለው መልእክትም እንደሚገኝበት ነዋሪው ገልጿል። በዚህም ሳቢያ የሚመለከታቸው አካላት ፈጥኖ እንዲደርሱላቸው ተማጽኖ አቅርበዋል።